የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። እህት ወንድሞቼ፣ አሁን ቀጥታ ወደ ሁለተኛው መርሃ ግብራችን ነው። በጣም ይቅርታ ስገባ በጣም አርፍጄ ነው መሰለኝ፣ ሳላስበው ሰዓቱ ሄዶብኛል። 11 ሰዓት ስገባ በጣም አርፍጃለሁ ማለት ነው እና 11 ሰዓት ከ45 እያለ ነው። 15 ደቂቃ ነች። በዚች 15 ደቂቃ እስቲ ጥያቄና መልስ የቻልኩትን ያክል ልመልስና ከዛ በጸሎት እንዘጋለን። በእህታችን በገነት በኩል የቀረበ ጥያቄ ነው። የመጀመሪያው ተመልሷል። አሁን ሁለተኛ ጥያቄ ነው። እንዲህ ይላል። አንዲት እህታችን እንዲህ ብላ ጠየቀች። መንገድ ላይ ሲሄድ በወንድሜ ተደፈርኩ። የሰማችሁን አይደል? መንገድ ላይ ሲሄድ በወንድሜ ተደፈርኩ። ቤተሰብ እንዳይገለኝ ብዬ ከሀገር ተሰደድኩ። የመጣሁት በባህር ነው። እዚህ ከመጣው በኋላ የ2 ወር ነፍሰ ጡር ሆንኩ። ወንድሜ ላስወርደው እያሰብኩ ነው። ምክንያቱም ጽንሱ የወንድሜ ነው። ወንድሜ ምን ትመክረኛለህ? በጣም ያሳዝናል። እግዚአብሔር ይገስጸው። እንደዚህ አይነት ተግባር የሚያስፈጽም ክፉ መንፈስ በጣም የሚበቀለው በጣም ነው የሚከብደው። የምር አስባችሁታል? ግን እስቲ ይሄን ነገር ዘርዘር አድርገን እንመልከተው። ይሄ እንዴት ሊሆን ቻለ? ከምን አንጻር ድረስ ሊሆን ቻለ? መጨረሻ ላይ እህታችን ጥያቄ ጠይቃለች፣ ላስወረደ ነው ብላለች። እንግዲህ እስቲ ይሄንን ዘርዘር አድርገን እንመልከት። ይሄ ነገር ከመጀመሪያ እንዴት ነው የሚፈጠረው የሚለውን እንመልከት። ተመልከቱ። እቺ እህታችን በሚያሳዝን ሁኔታ በወንድሟ ነው የተደፈረችው። በወንድሟ ተደፈረች። ከዛ በኋላ ደግሞ ቤተሰብ እንዳይገለኝ ብዬ ከሀገር ተሰደድኩ አለች። የመጣሁት በባህር ነው። ለስደትም አበቃት። እንግዲህ በወንድሟ መደፈሯ ሳያንስ ይቅርና ከዛም ባሻገር ለስደት ወጣች። እዚህ ከመጣው በኋላ የ2 ወር ነፍሰ ጡር እንግዲህ ጽንሱ ተጸንሷል ማለት ነው። በመጀመሪያ የሚያደርገው ማን ነው? እንዴትስ ሊፈጠር ቻለ የሚለውን እንመልከት። ምዕመናን ወንድሞቼ፣ መጀመሪያ እንዲህ አይነት ነገር የሚፈጠረው ከምን አንጻር መሰላችሁ? በተለይ እናትና አባት ጋር ብናየው አሪፍ ነው ይሄ ነገር። እርግጠኛ ነኝ እናትና አባት እህቴን አሁን እዚህ ላይ ባልጠይቃት ደስ ይላል። አልጠይቃትም ሲጀመር፣ እንኳንም በጽሁፍ ሆነ ጥያቄው እንዳትሸማቀቅ ማለት ነው እህታችን። ነገር ግን በጽሁፍ በግል ብጠይቃት እርግጠኛ ነኝ ስለ አባት እናቷ ብዙ ነገር ታወራኛለች። በግል ብጠይቃት ማለት ነው። ግን እዚህ ጋር የምንረዳው ነገር ምንድን ነው? ይሄ ነገር እንዴት ሊሆን ቻለ? እንዴት ሊፈጠር ቻለ የሚለውን እንመልከት። በመጀመሪያ ወንድሞች፣ አባትና እናት እንዴት ተጋቡ የሚል ነገር ሊነሳ ግድ ነው። ይሄ መንፈሱ እንዴት ኃይል ሊያገኝ ቻለ? እንዴት እህታችን በወንድሟ እንድትደፈር ለዚህ እንዴት አበቃት? እንዴት መንፈሱ ይሄን ኃይል አገኘ? የመንፈስ ሥራ መሆኑ ግልጽ ነው። 100% እርግጠኛ ሆኜ የምነግራችሁት ወንድሞች፣ ምንም አትጠራጠሩ። 100% አጋንንት እንዲህ አይነት ስራ ያሰራል። ይሄ የታወቀ ነው። ሲጀመር ተግባሩ ራሱ አጋንንታዊ ተግባር አይደል? አጋንንታዊ ተግባር ከሆነ የአጋንንት ሴራ መሆኑ ይሄ የማይካድ ሀቅ ነው፣ የታወቀ ነው። ግን ይሄ እንዴት ሊፈጠር ቻለ? አጋንንቱ እንዲህ አይነት ኃጢአት ለማሰራት እንዴት አይነት ኃይል አገኘው? ድፍረት ባለ እናትና አባትን እንያቸው። ለምሳሌ እነኚህ ልጆች የእናትና አባት ውጤት ናቸው። እናትና አባት እንዴት ተጋቡ? በቅድስና ነው የተጋቡት? በቤተ ክርስቲያን ስርዓት ነው የተጋቡት? አይደለም። ካልሆነማ አጋንንቱ ትዳራቸውን፣ ልጆቻቸውን በሙሉ ምን ያደርጋል? ኮንትሮል ያደርጋል፣ ይይዛል፣ ይጠናወታል። ለዛ ነው ቤተ ክርስቲያናችን ዛሬ ምዕመናን ልጆቼ ኑ ትዳራችሁን በቤተ ክርስቲያን ቀድሱት የምትለው ለዛ ነው። ከተጋባችሁ ትዳራችሁን ቀድሱት፣ በጌታዬ በስጋውና በደሙ ቀድሱት ትላለች ቤተ ክርስቲያን። ንስሐ ገብታችሁ ቀድሱት፣ ትዳራችሁን ባርኩት ትላለች። ያልተጋቡ ከሆነስ ልጆቼ ንጽህናችሁን ጠብቃችሁ ከሆነ ኑ ተክሊል ጭኜላችሁ አክብሬያችሁ ሾማችኋለሁ፣ አጋባችኋለሁ ትላለች ቅድስት ቤተ ክርስቲያን። ካልሆነስ ሳጠቡ ከተገኛችሁ ንስሐ ግቡ፣ ፈጣሪ መሐሪ ነው፣ ከዛ እኔ በቅዱስ ቁርባን አክብሬያችሁ አጋባችኋለሁ ልጆቼ። ግን እንዲህ ውጭ አትዳሩ። ውጭ የምትዳሩ ከሆነስ አጋንንት ትዳራችሁን
ምን ያደርገዋል? አጋንንት ትዳራችን ኮንትሮል ያደርገዋል። ልጆቼ ተዉ ያለች የምትጣራው ለዚህ ነው። እህት ወንድሞች፣ ይሄ ነገር እንዳይፈጠር ነው አስቀድማ ቤተክርስቲያን ልጆቿን በቤተክርስቲያን እንዲጋቡ እለት የምታስተምረው። ካልተጋቡ ግን በቤተክርስቲያን ስርዓት ካልተጋቡ ግን አጋንንቱ ትዳሩን ብቻ አይደለም የሚጠናወተው፣ ትዳራቸውን ብቻ አይደለም የሚቆጣጠረው፣ የልጅ ልጆቻቸውን ጭምር ይቆጣጠራል። የልጅ ልጅ ዘራቸውን ሁሉ ጭምር ይቆጣጠራል። ከልጆቻቸው ጋር የተወለደ ልጆቻቸው ላይ አንደኛ በክፉ የመጨረሻ ክፉ አድርጎ መርዞ ያሳድጋቸዋል። ሁለተኛ ሲቀጥል ደግሞ በአካል ሆነ በአስተሳሰብ ጎዶሎ ሆነው እንዲወለዱ ያደርጋቸዋል። ስለዚህ አባትና እናት ህይወታቸው ምን ይመስል ነበር የሚለውን የመጀመሪያ ማየቱ ተገቢ ነው። ስለዚህ አባትና እናት በተለይ ጠንቋይ ጠይቀው ከተጋቡ ይሄ ነው በቃ። በተለይ ብዙዎቻችን እንደዛ አይደል የምናደርገው? የብዙዎቻችን ህይወት በዛ ላይ የተመሰቃቀለው። ባል ምን ያደርጋል መሰላችሁ? ሚስትን ያያል። ሚስትን ያያል። አንድ ወንድ ልጅ ያያታል ሴትን ልጅ፣ ቆይ እቺንማ አገባታል ይላል። ሄዶ ይጠይቃታል። ሲጠይቃት እምቢ ትለዋለች። በቃ ነብር ትሆንበታለች። ነብር የምትሆንበት እሷ ጋር ባለው ወንድ አይነ ጥላ ነው። አላስነካ ይለዋል። ከዛ በኋላ እሱ ደግሞ እንዳይረሳት ብሎ ደግሞ ልቡ ላይ ይቀመጥና መልኳን እላዩ ላይ ስልበታል። ልቡ ላይ ማለት ነው። ልተዋት ቢል አይተዋትም። ለምን ካላችሁኝ ይሄ መንፈስ ከሷ የተነሳ ቡዳ አይነ ጥላ እሱ ልቡ ላይ ምን ሆኗል? የሷ መልክ ቀርጾበታል። ልሳት ቢል እሸት ነው በቀጥታ። ከዛ መጨረሻ ላይ እልህ ውስጥ ያስገባዋል። እንዴ እችን ልጅማ ሂድና ጠንቋይ ቤት ሄደ አግባት። አባቢ ጋር ትላንትና እየነገርኳቸው ነበር አይደል? እንደዛ በቃ ደብተራ ጋር ጋሽ እንትና ጋር መሪጌታ እንትና ጋር ሂድና መተት አሰርታ አግባት ይባላል። ሄዶ ያገባል። ይሄ ሰው እንግዲህ ያገባል ወይም እንትን መተት ያሰራባታል። መስተፋቅር ሲያሰራባት ልጅቷ ከዛ በኋላ አበድኩል ልትለው ትችላለች። በመንፈሳዊ ሕይወቷ ካልኖረች ማትጸልይ ማሰግድ ከሆነ መንፈሱን እለት በስግደትና በጾም በጸሎት ኃይል ማትቃወመው ከሆነ በቅዱስ ቁርባን ማትመክተው ከሆነ አበድኩልህ፣ ወደድኩ፣ ተሰነጠኩልህ፣ ያላንተ ልበላለች። እንደውም እቤቱ ድረስ ትመጣለች። እቤቱ ድረስ እንዲህ አይነት ነገር አልገጠማችሁ? ያለበት ድረስ የሚሄዱ እህቶች የሉ? ወንድየው ያለበት ቦታ ድረስ አገር ቤት እንዲህ አይነት ነገር አልሰማችሁ? ውጭ ስትባል አልወጣም። አልገጠማችሁም ወንድሞች? ወይስ አልሰማችሁም በወሬ እንዲህ አይነት ነገር? እገሊት እኮ እዛ ቤት ገብታ አልወጣም አለች። ወይም ደግሞ እገሊት እኮ ሄዳ ካላገባኝ ብላ አለቀሰችበት። እንዲህ አይነት ነገር አልሰማችሁም? እንዲህ አይነት ነገር እና አስቡት። ተመልሰው እዛ ቤት የገቡ አልወጣና ትክክል። በቃ ስለዚህ ይሄ ልጅ ምን ያደርጋል? እልክ ይዞታል አይደል? ቆይ ለምኜ እንድታገባኝ ካላረኳት ይላል። እልክ ይዘዋል። እኔ እንደዚህ ስለምናት ፊቷን እንዳልኮራችብኝ እኔ ደግሞ በንብርክኳ ሄዳ ካላገባኝ ብላ ለምናኝ ካላስለመንኳት እኔስ እንትና እገሌ አይደለም እያለ ይፎክርና በመንፈሱ ኃይል ተማምኖ ሄዱና ያሰራባታል ማለት ነው። ከዛ ልጅቷ ማጸልይ ከሆነ ነው ግን ይሄ ነገር የሚሰራው። መንፈሱ ስራውን መስራት የሚችለው ልጅቷ ማጸልይ፣ ማሰግድ፣ ቅዱስ ቁርባን ማትቀበል ባጭላት ዘፋኝ ማከረች በቃ እንደዚህ ሆና ትቀራለች ማለት ነው ልጅቷ። ከዛ ሄዶ ያሰራል። አግባኝ ትለዋለች መጨረሻ ላይ ወድጃለሁ፣ በቃ ድሮ እንዲህ ነበርኩ አላወኩም። ከዛ ይጋባሉ። ይሄ ትዳርን እየተቆጣጠረ ያለው መንፈስ ቅዱስ ወይስ መንፈሰ ርኩስ? ንገሩኝ። መንፈሰ ርኩስ። ያጋባው አጋንንቱ ነው። ልጁ ያገባው ልጅቷን ብቻ አይደለም፣ ልጅቷ ጋርም የላከውንም ጭምር መንፈስ ነው ያገባው። እሱ ሰይጣኑንም ጭምር ነው አብሮ ያገባው። ከዛ በኋላ ለጊዜው ይጋባሉ፣ ትዳር ይመሰርታሉ። መጨረሻ ላይ ተዋደድን፣ ለትንሽ ቀናት ወራት ተዋደድን፣ ተፋቀርን ይባባላሉ። ከዛ ቀስ እያለ መሻከር ይጀምራል። አጀሬ ያጣላል። ድንገት ተነስታ እቃውን አንስታ አናቱን ልትለው ትችላለች። ምክንያቱም እሷ ጋር ያለ መንፈስ አለ። መስተፋቅሩ አሁን የስራ መሪ ያደርጋል።
ድሮ ማፈቀር ነበር ማዋደድ፣ አሁን ደግሞ ማጣላት ይጀምራል። በጭራሽ እንዳይስማሙ ያደርጋቸዋል። እሳትና ጭድ ያደርጋቸዋል። ከዛ በኋላ ቀስ እያለ መጨረሻ ላይ ከሚወልዷቸው ልጆች ጋር አብሮ ይጠናወታል። ወይ ልጁን በሁለት መንገድ ሊጎዳው ይችላል። አንደኛው መንገድ ምንድነው ካላችሁኝ፣ አካል ጉዳተኛ ሊያደርገው ይችላል። ይሄን አናውቅም። ምናልባት እጁ ላይ እግሩ ላይ የሆነ ችግር አምጥቶበት ሊወለዳል። ያ ልጅ ጠማማ ሆኖ ይወለዳል። ወይ ደግሞ ምን ይሆናል መሰላችሁ፣ ወይ ልጁ ክፉ የለየለት ክፉ ቤተክርስቲያንን የሚቃወም የሚገፋ ትውልድ ሆኖ ሊፈጠር፣ ወይ ዘማዊ ሆኖ ሊወለድ ይችላል። ዘማዊ ሆኖ በተለይ አሁን እዚህ ጋር እንደ እህታችን ሁኔታ ካየን የዝሙት መንፈስ ዛር ሆኖ ከተወለደ እንዲህ አይነት ነገር ያሳያል። የዝሙት ዛር ታውቃላችሁ? ለምሳሌ እንበልና ለአባት ይሄ መስተፋቅር መንፈስ የሰራለት ሰውዬ ጠንቋዩ ወይ መተተኛው ዘማዊ ከሆነ ያ መንፈስ ከዘማዊው ጠንቋይ የመጣ ስለሆነ አባት ጋር እናት ጋር ዘማዊ ሆኖ ይኖራል ማለት ነው። ልጆቹንም አብሮ ምን አይነት ትውልድ እንዲፈጠር ያደርጋቸዋል? ዘማዊያን ሆነው እንዲፈጠሩ ያደርጋቸዋል። ምክንያቱም ይሄ መንፈስ ገና ከዛ ከጠንቋዩ ቤት ሲጠራ ምን ሆኖ ነው? ዘማዊ ሆኖ ነው የመጣው። ስለዚህ አብሮ ከልጆች ጋርም ዘማዊ ሆኖ ይወለዳል ማለት ነው። ዛሩ ዝሙት መንፈስ ሆኖ ይወለዳል። ወይ ሌዝቢያን ወይ ደግሞ ሰዶማውያን አድርገው ሆነው እንዲፈጠሩ ያደርጋቸዋል ማለት ነው። አንዱ ይሄ ነው ዋናው ትልቁ ነገር። ወይ አባት ጋር ዝሙት ዛር ሊኖር ይችላል። አባት እንኳን ጠንቋይ ቤት ባሄድ እና ጠንቋይ ቤት ባትሄድ እንኳን አብሮ ሲዋረድ የመጣ የቡዳ ዝሙት መንፈስ ሊኖር ይችላል። ስለዚህ ያ መንፈስ አብሮ ከልጆች ጋር ይወለዳል። ልጆችን ምን ያደርጋቸዋል? ዘማውያን ያደርጋቸዋል ማለት ነው። ስለዚህ አሁን ወንድሟን ያደረገው በዚህ መንገድ ነው ማለት ነው። አብሮ ተወልዷል ያ ዛሩ መንፈስ ዝሙት። በነገራችን ላይ ዝሙት መንፈስ በተለያየ መንገድ ሊመጣ ይችላል። ዘማዊ አርግ ተብሎ ሊላክ ይችላል። ምን አርግ ተብሎ? ዘማዊ አድርግ። በመተት መልኩ ሊላክ ይችላል። በሰዎች ክፋትና ተንኮል ድንግልናዋን አስጠፋ ብሎ እኮ ይልካሉ። ዘማዊ አርገው ክህነት አስፈርስ ተብሎ እኮ ይላካል። እንዲማግጥ አድርግ፣ እንድትማግጥ አድርጋት ተብሎ እኮ ይላካል መንፈስ። በዝሙት የምንፈተን እህቶቼ ወንድሞቼ መርምሩ የራሳችሁን። ይሄ መንፈስ በዝሙት የምንፈተነው መተት ሆኖ መጥቶ ነው? ዛር ሆኖ አብሮ ተወልዶ ነው? እስቲ ፈትሹ። እኔ ጋር ያለ ማን በዝሙት ሀሳብ የምትጫወትብኝ፣ በዝሙት ፈተና የምትጫወትብኝ? ዝሙት ዛር ነህ ወይስ ዘማዊ አርግ ተብሎ የተላከ መተት ነህ? ጠይቁት። በመቁጠሪያ ስትቀጠቅጡ ፈትሹ። ያ መንፈስ ዛር ከሆነ በጣም አደገኛ ነው የሚሆነው። በዝሙት የዛር መንፈስ ከሆነ ዘማዊ አርግ ተብሎ የሚላካል። ወይም ደግሞ ከዘማውያን ሰዎች በቡዳ መልክ ሊመጣ ይችላል። ወይም ደግሞ ዛር ሆኖ አብሮ ሊወለድ። ዛር ሆኖ አብሮ የሚወለደው ደግሞ ሞር በጣም በዝሙት ፈተና በጣም ይዋጋናል፣ ይፈታተነናል በዝሙት ፈተና። ምክንያቱም ይሄ መንፈስ ከሌሎቹ ይልቅ ስለኛ ምን ይሆናል? ምን የሆነ ነው? ስለኛ ጠንቅቆ የሚያውቅ መንፈስ ነው። ልምድ ወስዷል። መቼ በዝሙት እንደምንሰናከል ምን በደንብ ኢንፎርሜሽን አለው ማለት ነው። እና የዝሙት ዛር ከሆነ በጣም አደገኛ ነው። ታዲያ አሁን ወደ ታችን ጥያቄ ልምጣ። ይሄ መንፈስ ዝሙት ዛር ከሆነ እስከዚህ ድረስ ያደርሳል። በተለይ ጠቋር ከሆነ አሁን ጠቋር ዝሙት ዛር ሆኖ አብሮ ከተወለደ ስራው ምን ማድረግ ነው ማለት ነው? ማዝሙት ነው ስራው ማለት ነው። ስራው የማዝሙት ስራ ነው ማለት ነው። እንደ ጠቋር እንደ አይነ ጥላ ያሉ መናፍስቶች ደግሞ ሰዎችን ከስጋ ዘመዶቻቸው ጋር፣ ከቤተሰቦቻቸው ጋር፣ ወንድም ከወንድም ጋር፣ ወንድም ከእህት ጋር፣ እህት ከወንድም ጋር አባት ልጁን እንዲደፍር ያደርጋሉ። አባት ምኑን እንዲደፍር? ልጁን። በአባታቸው እኮ የተደፈሩ እኮ ብዙ እህቶች አሉ። በገዛ አባታቸው መናገር እነኚህ እህቶች እንዳይናገሩ እፍረት፣ ዝም እንዳይሉ ጭንቀት። እኔ በውስጥ እኮ ያማክረችኝ እህት አለች። አፍራ እንዴት ላርግ ብላ እያለቀሰች ነገረችኝ እኮ አለች። በገዛ አባቷ ተደፍራ፣ በገዛ አባቷ ተደፍራ። ታዲያ ይሄ ምክንያቱ ምንድን ነው ከተባለ
ወይ እነኛ ባለትዳር አባትና እናት ሲጋቡ ወይ ሚስት ጠንቋይ ቤት ሄዳ እንዲወደኝ አድርገው እሱም ብላ ወይ ባል ጠንቋይ ቤት ሄዶ እንዲወደኝ አድርገው ካሉ በዚህ ትዳራቸው ከተመሰረተ ወይ አባት ድንገት የወለደውን የገዛ ልጁን እንዲደፍር ያደርገዋል። በስካር መንፈስ በነገር ሲያስደፍር በሁለት መንገድ ነው። አንደኛ እያወቀ የዝሙት ሐሳቡን መቆጣጠር እንዲያቅተው አድርጎ ሄዶ እንዲደፍር ያደርገዋል። ወይም ደግሞ በስካር መንፈስ የደፈሩ ሰዎች አሉ። ገጠመኝ ላይ አልሰማችሁም? እንዲህ አይነት ነገር አባት በስካር መንፈስ ልጁን የደፈረበት ገጠመኝ አልሰማችሁም? ንገሩኝ እስቲ። አልሰማችሁም? ሰምታችኋል? ብዙዎቻችሁ እንደሰማችሁ ተስፋ አደርጋለሁ። የገዛ ልጁን አባት ደፈሩ። አስቡት። ይሄ ከምን አንጻር ነው ከተባለ እኔ ገጠመኝ ስለሰማሁት ነው፣ ቁጥሩ ጠፍቶብኝ እንጂ ሚስት ናት። ያ ሰራተኛ ሆና ገብታ ነበረ። ሰራተኛ ሆና ገብታ እናት ትሞታለች። ከዛ አባት ሰራተኛዋን አግብቶ መኖር ይጀምራል። ሰራተኛዋ ደግሞ ይህን ነገር ጠንቋይ ቤት ሄዳለች፣ መስተፋቅር አሰርታለች። መጨረሻ ላይ አባት በስካር መንፈስ መጥቶ የገዛ ልጁን ደፈረ። የገዛ ልጁን ደፈረ ማለት ነው። አያችሁ አይደል? በዚህ መንገድ የተዋረሰው መንፈስ ከሆነ ያ መንፈስ ወንድም እህቱን እንዲደፍር ያደርጋል። አባት ልጁን፣ ልጅ ከእናቱ ጋር ሁሉ እንዲተኛ ያደርጋል። ልጅ ከእናቱ ጋርም ጭምር ሁሉ እንዲተኛ ያደርጉታል። እናት ከገዛ ልጇ ጋር በዝሙት እንድትወድቅ እንድትፈተን ያደርጋል። ከዛ በኋላ በቃ እነኚህ ልጆች አይናገሩም ለሰው፣ ጭፍረት ነው። አስቡት፣ ጽንሱም ይጸነሳል። ጽንሱ ከተጸነሰ ደግሞ ያ ጽንስ ምን አይነት ተውሎ እስቲ ፈጣሪ እግዚአብሔር የሚፈራ ወይስ ሃይማኖቱን የሚክድ የሚደፍር? እስቲ ንገሩኝ። እስቲ ምን አይነት ትውልድ ነው የሚፈጠረው? ሃይማኖት ጸር የሆነ ትውልድ ነው የሚፈጠረው። ኃይለኛ ዘማዊ የሆነ ነው የሚፈጠረው። አሁን እንደዚህ አድርጎ እንዲፈጠር ነው የሚያደርገው ይሄ መንፈስ ማለት ነው። ከወንድሟ ነው ያረገዘችው። ከወንድሟ የተጸነሰውን ጽንስ ምን ያደርገዋል? በቃ ሀገር አጥፊ ሆኖ እንዲፈጠር ያደርገዋል ማለት ነው። አብሮ ምክንያቱም መሰረቱ ግንኙነታቸው ኃጢአት ነዋ። ግንኙነታቸው ኃጢአት ስለሆነ ጸያፍ ስለሆነ ልክ እንደ መጽሐፍ ቅዱስ ላይ ታሪክ ታውቃላችሁ። ሎጥን ታውቁታላችሁ አይደል? ሎጥ ሁለቱ ልጆቹ ማንን ነበር የተገናኙት? እስቲ የሚገናኙት ወንድ ቢያጡ ከማን ጋር ነው የተገናኙት? ይሄን ታሪክ አልሰማችሁ? ከአባታቸው ከሎጥ ጋር መጠጥ አስክረውት ከሱ ጋር በዝሙት ወደቁ እና ሁለት ልጆችን ወልደው ነበረ። እነኚህ ሁለት ልጆች ህዝቦን እስከ መሆን ደርሶ ነበር። ባይገርማችሁ አሞናውያን የሚባሉት ሞአብና አሞን የሚባሉ ሁለት ልጆች ተወልደው ነበረ ከሎጥ ሚስቶች። እነኚህ ሁለቱ አገር አጥፊ ሆኖ ነው በቃ ጣዖት አምላኪ ናቸው። የሱ ነገዶች ከሎጥ ልጆች የተወለዱት እነኚህ ሞአባውያን የሚባሉት አሞናውያን የሚባሉት በመጽሐፍ ቅዱስ ላይ እኮ ታሪክ አለ። ሞአባውያን አሞናውያን የሚባሉት ሁለቱም አንደኛ በሀገራቸው የሚፈጸመው ነገድ ሆነው ማለት ነው። አገር ሆነው ራሳቸውን ችለው አገር ሆነው በሀገራቸው የሚፈጸመው እንዴት አሰቃቂ ግፍ መሰላችሁ? ሰው በቁም አርደው አቃጥለው ለአጋንንት ይገብራሉ። የሌለ ዘማውያን ቤተሰብ ከቤተሰብ ጋር ይጋባሉ። እንዲህ አይነት ጸያፍ። ከዛ እግዚአብሔር ሁለቱንም እንትኖች ህዝብ ነገድ አጠፋቸው። አያችሁ አይደለ? በኃጢአት የተጸነሰ ጽንስ እንዲህ ነው መጨረሻው ማለት ነው። አሁን ይሄ መንፈስ ወንድሟ እሷን ደፍሯት እንድትጸንስ ያደረገው ለምንድን ነው? ዓላማ አለው። ይሄ መንፈስ ወደፊት የራሱን ትውልድ ማብዛት ይፈልጋል። ዓለም ላይ የራሱን ጄኔሬሽን መፍጠር ይፈልጋል። ይሄ መንፈስ ዲያብሎስ እንዲህ በኃጢአት ጽንስ እንዲጸነስ ያደርጋል። ጽንሱን ከዛ በራሱ መንገድ ይቆጣጠራል ማለት ነው። እና ታዲያ ምን ይደረግ? አሁን እህታችን ይሄ ምን ታድርገው? የወንድሟ ጽንስ ነው። እህቴ እንዳታስወርጁ። ጽንስ ማስወረድ በራሱ ኃጢአት ነው። ጽንስ ማስወረድ በራሱ ከእግዚአብሔር ጋር የሚያጣላ ሌላ ሁለተኛ በደል ነው፣ በደል። ስለዚህ ያ ጽንስ ያም ሆኖ በአጋንንት ሴራም ተንኮል በእግዚአብሔርን ፈቃድ ሆኖ ተጸንሷል አይደለም? የሥላሴ ፍጥረት ነው። ምንም ማድረግ አትችሉም። የአጋዕዝተ ዓለም ቅድስት ሥላሴ ፍጡር ነው፣ ተፈጥሯል። እንግዲህ ይሄ ጽንስ መወለድ አለበት። ግን
ልጁን አጋንንቱ ተቆጣጥሮ የሱ አጀንዳ ማስፈጸሚያ እንዳያደርገው ልጁን ለፈጣሪ ስጭው አሳልፈሽ። ጌታ ሆይ አምላኬ ሆይ ይሄ ጽንስ እንዴት እንደተጸነሰ አንተ ታውቀዋለህ ከኔ በላይ። አምላኬ ሆይ ይሄ ጽንስ ግን አገር የሚያጠፋ ከሆነ አምላኬ ሆይ ለአንተ አሳልፌ ሰጥቻለሁ፣ አንተ ውሰደው። እነ ቅድስት ወለተ ጴጥሮስ እንደዛ ይጸልዩ ነበሩ አይደለ? ታስታውሳላችሁ? እነ ቅድስት ወለተ ብዙ ቅዱሳን እኮ አሉ። ልጆቻቸውን ገና ከሩቅ ያዩና ማን ነበረ? አንድ ንጉስ፣ በጣም መወደው ንጉስ፣ የኢትዮጵያ ንጉስ ግንድ አንገቱ ላይ አስሮ 1000 ስግደት የሚሰግድ ማን ነበረ? እስቲ ንገሩኝ። አንገቱ ላይ ግንድ አስሮ በየቀኑ 1000 ስግደት ይሰግዳል። ትልቅ የከባድ ግንድ አስሮ አንገቱ ላይ። ንጉስ እኮ ነው፣ የኢትዮጵያ ንጉስ። ይገርመኛል። ስለሱ ተናግሬ አልጨርስ፣ ወይም ደግሞ በዚህ ንግግሬ ብቻ የእሱም ማንነት አልገልጸውም። የሚገርም ታላቅ ቅዱስ ሰው ነው። አንብቤላችኋለሁ እኮ ታስታውሱ እንደሆነ ስንክሳር ላይ አንድ ቀን በዚህ ቀን ይሄ ቅዱስ ውሏል ብያችሁ ነበረ። ማን ነው ይሄ ቅዱስ? እሺ ፍንጭ ልስጣችሁ። ይሄ ቅዱስ ካህንም ነው ንጉስም ነው። ካህንም ነው ንጉስም ነው። ከሚስቱ ጋር ለ20 ምናምን ዓመት በድንግል ሩካቤ ሥጋ። ማን ነው ይሄ ቅዱስ? ማን ነው ንገሩኝ እስቲ። እንዴት ይጠፋባችኋል? እንዴት ጠፋባችሁ? ናኩቶ ለአብ እኮ ነው። ናኩቶ ለአብ እኮ ነው። ቅዱስ ናኩቶ ለአብ 1000 ስግደት የሚሰግድ በየቀኑ አንገቱ ላይ ትልቅ የከባድ ግንድ አስሮ። የሚገርም ታላቅ ቅዱስ ሰው እኮ ነው። አባይን በታምር የገደበ። ግብጾች ግብር አንገብርልም ሲሉት አባይን እኮ በታምር ገድቦታል። ከዛ እነሱ ማረን ንጉሥ ሆይ ብለውት እጅ መንሻ ሁሉ ሰጥተውት ከዛ በጸሎቱ ያን ውሃ እንዲፈስላቸው ያደረገ አባት እኮ ነው። ታላቅ ንጉሥ ነው። ንጉሥ ናኩቶ ለአብ ይባላል። ክህነትን ከንግስና ጋር አስተባብሮ ያዘ። ከነ ይምርሃነ ክርስቶስ ጋር ምድቡ የሆነ ከነ አጼ ገብረ ማርያም አጼ ገብረ ማርያም፣ ይምርሃነ ክርስቶስ፣ ናኩቶ ለአብ፣ ቅዱስ ላሊበላ አራቱ እነኚህ እንደነኛ አይነት ካህናት እንደነኛ አይነት ነገስታት ኢትዮጵያ መቼም የምታገኝ ራሱ አይመስለኝም። የሚገርሙ ቅዱሳን ናቸው እነኛ አራቱ። ይምርሃነ ክርስቶስ ከሰማይ ህብስት እየወረደለት ቅዳሴ የሚቀድስ እኮ ታላቅ አባት ነው። ታላቅ ንጉስ ነው። ለ40 ዓመት ሙሉ ህብስት እየወረደለት። ስለነኚህ ቅዱሳን ታሪክ እወቁ እንጂ እህት ወንድሞች። እና ይሄ ቅዱስ ልጁን አይቶት በመንፈስ ቅዱስ አይን አይቶት ጌታ ሆይ ይሄ ልጅማ ቤተክርስቲያን የሚያፈርስ ከሆነ ገዳማትን እንደሚያቃጥል ከሆነ ጌታ ሆይ አሁኑኑ ቅሰፍልኝ አለው። ቅሰፍልኝ፣ አልፈልግም። ቤተክርስቲያን የሚያወድም ከሆነ ቅሰፍልኝና ሄሮድስ ካስፈጃቸው ከ14,000 ህፃናት ጋር ደምርልኝ አለው። እግዚአብሔር ወዲያው ልመናውን ሰምቶ ቀሰፈለት። አያችሁ አይደለ? እነ ቅድስት ወለተ ጴጥሮስም ልክ እንደዚሁ የሚያደርጉ ናቸው። ቅድስት ወለተ ጴጥሮስም ልጆቿን አትኩራ አይታ ጌታ ሆይ ውሰድልኝ ብላ ተማጽናለች። ግን እነሱ አልገደሉም። ናኩቶ ለአብ አልገደለውም። አሁን እህት ዓለም ላስወርደው ስትይ ልግደለው እንደማለት ነው። ተመልከቺ፣ ላስወርደው ስትይ ምን እንደማለት ነው? ልግደለው ወይ? ከገደልሽማ በአንቺ ላይ ራሱ አጋዕዝተ ዓለም ሥላሴን ቤተ መቅደስ አፍርሰሻል ተብለሽ በፈጣሪ ፊት ትቆሚያለሽ ለፍርድ ማለት ነው። ይሄ ደግሞ ከባድ ነው ወንድሞች። ጽንስ ማስወረድ እንዴት ከባድ መሰላችሁ? ማን ነበሩ? አንድ አባት በቅርቡ እያነበብኩኝ በህሊናዬ ይዣቸው ነበረ፣ ጠፋ። አቡነ ሀብተ ማርያም ናቸው። ማን ነበሩ? አይ ብቻ ታሪኩን ልንገራችሁ። ከዛ አንድ ቀን ሳስታውሰው ነግራቸዋለሁ። ማን ነበሩ? እማዬ ማርያም። ብቻ እኛ አባት መንገድ ላይ እየሄዱ ያለ የሆነ ድምፅ ይሰማሉ። እንዳለ ህፃናት ተሰብስበው ጌታ ሆይ አትፈርድም? ህፃናት ገለውናል እኮ ወላጆቻችን ገለውናል። ለምን እኛ ጽድቅ የምንስራ ኃጢአት የምንስራ የእድላችን እንዳንሞክር በምድር ላይ መተን ገደሉን እኮ። ለምን ጌታ ሆይ ፍረድልን እያሉ ሲከሱ ሰሙኛ። እኚህ ቅዱስ ደነገጡ በጣም። ይሄ ነገር የት ነው የተፈጸመው ብለው
ምርመራ ማድረግ ጀመሩ። ሲመረምሩ ገዳም ገብተው በጸሎት ሲጠይቁ አንዲት የበቃች እናትን አገኙና እናቴ ሕፃናት ሲከሱ እግዚአብሔር አሳየኝ፣ ጽንስ አስወርዶ የገደለ ሰው አለ መሰለኝ፣ ይሄን ነገር እስቲ በጸሎት ወደ ፈጣሪ እናሳስ። ለሁለት በጸሎት ማሳሰብ ጀመሩ። ጌታ ሆይ ማረን፣ አምላክ ሆይ ይሄ ነገር ማን ነው? ይሄን ጽንስ የገደለው ጽንስ ያስወረደው ሰው ማን ነው? ባክን ንገረን እያሉ ፈጣሪም በጸሎት ሲጠይቁ እግዚአብሔር አምላክ ለእኚህ ቅዱስ አሳያቸው። የገደለችዋን እናት አሳወቁ። ከዛ እኚህ አባት እኚህ ጻድቅ ቀጥታ ወደ ሴትዮዋ ጋር ሄዱ። እስቲ ያደረግሽውን ኃጢአት ንገሪኝ፣ ምንድን ነው ያደረግሽው ንገሪኝ አሏት። ምንም ነገር ሳትደብቂ ንገሪኝ አሏት። ካህን ናቸው። ኃጢአቷን ሁሉ አዳመጡ፣ ሰሙና ቀኑና ሰጧት። ከዛ የእሷንም ቀኑና ግማሹን እነሱ መፈጸም ጀመሩ። ከዛ ልክ ቀኑናውን ጨርሰው ሴትዮዋ ንስሐ ገብታ ስጋው ደሙ እንደተቀበለች እግዚአብሔር አምላክ እነኛ ሕፃናት ሲከሱ ክሳቸውን አቁሞ አሳያቸው። ለእኚህ አባት ክሱን አቁመውት ድሮ እየከሰሱ ነበረ፣ ፍረድልን፣ ወላጆቻችን ላይ ፍረድ እያሉ ነበር። አሁን ግን አቆሙ ክሳቸው አጣሉ። በቃ ባጭሩ ኃጢአቷ ምን ተብሎላታል ማለት ነው? ንገሩኝ እስቲ። ምን ተብሎላታል ማለት ነው? ተደምስሶላታል፣ ታጥቦላታል ማለት ነው። ምክንያቱም ንስሐ ገብታለች። እናስቡ እህት ዓለምዬ፣ ይከሳል ይሄ ልጅ አንቺን በመድኃኒት ፊት ይከስሻል። ገደለችኝ እናቴ ይላል እኮ። ገደለች ለምን አትፈርድባትም ይላል እኮ። ምን አለበት ብወለድ ይላል እኮ። ተወልጄ ባድግ ምን አለበት ገደለችኝ እያለ ይጮሃል፣ ይከሳል። ምናልባት እንዲህ አይነት ሀሳብ ሊያሳስብሽ ይችላል ዲያብሎስ። ችግር የለውም ጽንሱን አስወርጅና ንስሐ ትገቢያለሽ። ይሄን ደግሞ ከአንቺ በላይ ማን ያውቃል እንደዚህ እንደምታስቢ? ማን ያውቃል እህት ወንድሞች፣ እኛ እንደዚህ እንደምናስብ? ስላሴ ያውቃሉ፣ እግዚአብሔር ያውቃል። በቅድ የሚሰራ ኃጢአት ምንሰራ ከሆነ ደግሞ እህት ወንድሞች በወቅት ቻንስ እንኳን እናጣለን። ንስሐ የመግባት ቻንስ እንኳን ከፈጣሪ አናገኝም፣ ላናገኝ እንችላለን። አጀሬ ደግሞ እንደምሽ ታውቂያለሽ፣ ምን ችግር አለ? ኃጢአትሽ ይማራል፣ አስወርጂውና በቤተሰብሽ ሰላሙኝና በሰይጣን እንዳንታለል ይላል መጽሐፍ ቅዱስ። ለዛ ነው አስቀድሜ የምነግርሽ ሁለተኛ ቆሮንቶስ 2:11 በሰይጣን እንዳንታለል የእርሱን ሐሳብ አንስተውም። ይሄ አሁን የምናገረው ቃል እንኳን ሊፈርድብሽ ይችላል በኋላ። እንዳታስወርጂው እህት ዓለምዬ፣ ጽንስ መግደል ነው። እንዴት የሥላሴን ፍጡር ትገያለሽ? ይነግርሽ እግዚአብሔር እንዲህ ሊልሽ ይችላል። አስቀድሜ አልነገርኩሽም ነበረን? አሁን ራሱ ይህን ጥያቄ ማቅረብሽ ራሱ ምናልባት እግዚአብሔር አስቀድሞ እያስጠነቀቅሽ ሊሆን ይችላል። ማን ያውቃል? በኃጢአተኛውም ሰው እኔ ለዚህ በቃው ነኝ ብያችሁ አይደለም፣ ግን በኃጢአተኛውም አድሮ እግዚአብሔር ሊከስት ይችላል እኮ። እንዲህ አይነት ሀሳብ ስታስቢ እንደ ግሳጼ እየነገረሽም ሊሆን ይችላል። እናት ዓለምዬ እጅሽ እንዳትጭኝ፣ ይወለድ ይሄ ልጅ፣ የመጣውን በጸጋ ተቀበይ። ግን እንዲህ በይ፣ ወደ መድኃኔዓለም ጮሂ፣ ጌታ ሆይ ይሄን ጽንስ ለአንተ አሳልፌ ሰጥቻለሁ። እመቤቴ ለአንቺ አሳልፌ ሰጥቼሻለሁ። ሊቀ መላእክት ቅዱስ ሩፋኤል አንተ ማኅፀን የምጠብቅ በማኅፀን ላይ የተሾምክ ለአንተ አሳልፌ ሰጥቻለሁ። አምላኬ ሆይ መድኃኔዓለም አደራ ጽንሱን አጋንንት ተጠናውቶት እንዳይወለድ ጠብቅልኝ። የቅዱስ ሩፋኤልን ጸበል ሁሌ ጠጪ፣ ሁሌ በየቀኑ ይሄ ጽንስ እስኪወለድ ድረስ ጠጪው። ቅዱስ ሩፋኤል መንፈስ ከኔ ጋር በኃጢአቴ ምክንያት ከወንድሜ ጋር በመተኛቴ ምክንያት ወንድሜንን በመድፈሩ ምክንያት ይሄ ጽንስ አጋንንቱ ከጽንሱ ጋር ተቆራኝቶ እንዳይወለድ ለአንተ አሳልፌ በመስጠቴ ይህንን የጸሎት ውሃ ጠጣዋለሁ። አምላኬ ወይ አምላኬ መድኃኔዓለም እምነቴን አይተ እባክን ጽንሱን ጠብቅልኝ ያልሽ ምን ማድረግ ነው? መጠጣት። ከዛ በኋላ ያ ጽንስ ይወለዳል። ጌታ ሆይ ይሄ እንደዚህ ብለሽ ተማጸኝ። ጌታ ሆይ ይሄ ጽንስ፣ ይሄ ልጅ፣ ይሄ ሕፃን ልጅ አንተን የሚያስደስት ከሆነ ወደፊት ተወልዶ አንተ የሚያስደስት ከሆነ አምላኬ ወይ በሕይወተ ሥጋ በመላ ዘመኑ ጠብቅልኝ። ነገር ግን ይሄ ጽንስ ወደፊት ተፈጥሮ አንተን የሚያሳዝን አጸያፊ ተግባር ፈጽሞ ገሃነም የሚገባ ከሆነ እባክህ ቅሰፍልኝ። በኃጢአት ሳይጨማለቅ ገና በሕፃንነቱ ምን በልልኝ፣
ምን በልልኝ ንገሩኝ እስቲ። ቀሰፍልኝ ልክ እንደ ቅድስት ወለተ ጴጥሮስ አይሻልም? አስጠምቃ ይኸውላችሁ አስጠምቃ ቅዱስ ቁርባን እንዲቀበል አድርጋ በቃ ይሄ ልጅ ወደፊት አገር የሚያጠፋ ከሆነ አምላኬ ወይ አንተ ታውቀዋለና የወደፊቱን ሱባኤ ሁሉ ገብተሽ ጠይቂለት፣ ተማጸኝ። በህይወተ ስጋ ኖሮ አንተ የሚያስደስት ከሆነ አምላኬ ወይ ጠብቅልኝ፣ ግን አንተ የሚያሳዝን ከሆነ ውሰድልኝ ወደ አንተ እንደናኩት ላመጽ። ይሄ ልጅ ወደፊት እግዚአብሔር የሚያስደስት ሊሆን ይችላል። አዎ ሊሆን ይችላል፣ አናቅም። በኃጢአት ተወልዶም ሊያስደስት ይችላል፣ አናቅም። ይሄ የፈጣሪ ስራ ነው። ለምን እንደተፈጠረም አናቅም። እግዚአብሔር ፍጥረታትን ሲፈጠር ዓላማ አለው። ለምሳሌ እንበል በኃጢአት ተወልዶ ጽድቅ ስራ የሰራ ቅዱስ የለም። ለምሳሌ ቅድስት መሪና እንባ መሪናን ታውቋታላችሁ አይደል? ያሳደገችው በኃጢአት የተጸነሰ ጽንስ ነው አይደለም? ንገሩኝ እስቲ። በኃጢአት የተጸነሰ ጽንስ ነው ወንድና። ታዲያ ያ ልጇ ክህነት ተቀብሎ ካህን ሆኖ ቅዱስ ቁርባን የሚያቀብል ኤጲስቆጶስ ከመሆን ደርሷል አልደረሰም? ደርሷል አይደለም? ከታሪኳ እንደሰማን ነው። ስለዚህ አይታወቅም። ይሄ ልጅም ምናልባት ፈጣሪን ደስ የሚያሰኝ ሊሆን ይችላል። ስለዚህ አንቺ እስከሚወለድ ጽንሱን ጠብቅልኝ ነው የአንቺ ልመና መሆን ያለበት። በተለይ የቅዱስ ሩፋኤልን ጸበል ጠጪ። የአጋዕዝተ ዓለም ቅድስት ሰይፈ ሥላሴን የእመቤታችንን አርጋኖ ወይም ቅዱስ ሩፋኤል ሶስቱንም ባንድ ጸልየሽ ያን ጸበል መጠጣት፣ ካልሆነ ደግሞ የቅዱስ ሩፋኤልን ጸበል እየጠጣሽ ጠብቅልኝ፣ እሱን አደራ ለአንተ ሰጥቻለሁ አደራ እያልሽ የተማጸንሽ ይወለድ። ከዛ በኋላ አሁን ለልጁ የምትማጸኘው ልክ እነ ቅዱስ ጴጥሮስ የተማጸኑትን አይነት ጸሎት እነ ቅዱስ ናኩቶ ለአብ የጸለቱን እንደዛ እየጸለሽ በቅዱስ ቁርባን እየታተመ ሊያድግ ያስፈልጋል ማለት ነው። ግን አትግደዩ አደራ አለምዬ። ገደልሽው ማለት ላስወርድ ማለት እኮ ልግደለው ማለት ነው። ጥያቄ ምንም ጥያቄ የለም። እና ይሄን ይመስላል። ግን እህት ወንድሞች እንዲህ አይነት ነገር ከመፈጠሩ በፊት አስቀድሞ ምን እናድርግ? ትዳራችንን በምን እንጀምር? በምን እንመስረት? ወይም በቤተ ክርስቲያን ስርዓት በቃ በፈቃደ እግዚአብሔር እጮኛ እንኳን ስንጠይቅ እኮ በጣም ጥንቃቄ ማድረግ አለብን ወንድሞች። ጌታ ሆይ ብለን ወደኛ የሚመጣው ሰው እኮ እንኳን አይታወቅም ማንነቱ። ስለዚህ ጌታ ሆይ ብለን እግዚአብሔርን በጸሎት ጠይቀን ነው ወደ ትዳር ህይወት ራሱ መግባት ያለብን። በቃ ህይወታችን የተቀደሰ መሆን አለበት። ይሄ ነው መዘዙ። ተመልከቱ። ይሄ ነው በቃ ውጥንቅጡ የወጣው። አጋንንት ምን ያክል እንደቀደመ ተመልከቱ። ቀድሟል አጋንንቱ። ስለዚህ አስቀድመን ህይወታችንን በተባረከ በትዳር ህይወት ልንጀምር ይገባል። መሰረቱ ላዩ ስሩን መልካም ከሆነ ግንዱ መልካም ከሆነ ፍሬው መልካም ነው የሚሆነው። ግንዱ ግን የተበላሸ ከሆነ ፍሬዎቹም እንደዛው የተበላሹ ነው የሚሆኑት። ትዳሩ አጋንንታዊ ትዳር ከሆነ ፍሬውም ልጆቹም እንደዛው አጋንንታዊ ነው የሚሆኑት። ፍሬው ግን ትዳሩ ግን የሰመረ ከሆነ በፈቃደ እግዚአብሔር የሆነ ከሆነ ግን በቅዱስ ቁርባን የሆነ ከሆነ ግን እንደዛው ፍሬዎቹም መልካም ነው የሚሆኑት ማለት ነው። ይሄን ይመስላል። በጣም ሰዓት ወስጃለሁ። 12 ሰዓት ከ18 ደቂቃ እያለ ነው። እዚህ ጋር ይብቃን። እንደ እግዚአብሔር መልካም ፈቃድ ነገ እንቀጥላለን። ለነበረን ጊዜ አምላካችን ልዑል እግዚአብሔር ዳጻፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። በተረፈ እህቴን ጥያቄ ጠየቅሽው፣ ለወንድምሽም ጸልይለት። እሺ አትፍረጅበት፣ ጸልይለት። ያለ ንስሐ እግዚአብሔር በሞት እንዳይጠራው። ይሄ ልጅ በሞት ከተወሰደ ምንም ጥርጥር የለም ገሃነም ነው የሚገባው። መፈጠሩን የሚያስመርር ስቃይ ነው የሚጠብቀው። እዛ እንዳይገባ ግን ጸሎት አድርጊለት። ጌታ ሆይ ወንድሜም ወዶ አይደለም፣ አምላኬ ሆይ እባክህን ማረው፣ ለንስሐ ህይወት አብቃው፣ እድሜ ልኩን እየተጸጸተ በንስሐ ህይወት የሚኖርበትን እድል ስጠው እባክህን እያልሽ ተማጸኝለት። እሱም ተይዞ ነውና እና ይሄንን ምክር ነው መመክርሽ። አንቺም እሱም በተለይ አንቺ ንስሐ ገብተሽ ለንስሐ አባትሽ አማክረሽ ከዛ በዛም ህይወት በመንፈሳዊ ህይወት ልትኖሪ ያስፈልጋል ለማለት ያክል ነው። ጨርሻለሁ። ለነበረን ጊዜ ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ በእውነት ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል።
መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ሰዓተ ሌሊቱን ባርከ ቀደሰ ሰላም አሳድረ የነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ ማህበራችንን እንድትባርክልን እንድትጠብቅልን አምላክ ሆይ በምንሰማው ቃል በምንማረው ትምህርት 30 60 መቶ የምናፈራ እንድታደርገን የስም ቀዳሽ የመንግስቱን ወራሽ ለመሆን ተበቃችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ
ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ አግባችሁ አሜን። እህት ወንድሞቼ የዛሬው መርሃ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን እንቀጥላለን። የነገው መርሃ ግብራችን የእመቤታችን ታምር እንደዚሁም ደግሞ የዕለቱ ወንጌል ዳግማይ ትንሣኤን በማስመልከት የዕለቱን ወንጌል የምናዳምጥበት ይሆናል። ሁላችንም በጊዜ እንድንገናኝ በልዑል እግዚአብሔር ስም አሳስባለሁ። ነገ 18 ጻድቁ አባታችን ኤዎስጣቴዎስ ታላቁ መምህር ኤዎስጣቴዎስ ወራዊ መታሰቢያ ክብረ በዓላቸው፣ እንደዚሁም ደግሞ እናታችን ቅድስት ጸበለ ማርያም መታሰቢያቸው ነው። ስለዚህ እህት ወንድሞቼ የእነኝህን ቅዱሳን መልካቸውን ገድላቸውን እየጸለይን በጸሎታቸው እንድንማጸን በልዑል እግዚአብሔር ስም ላሳስባቸው እወዳለሁ። የማረባውን የማልጠቅመውን እኔ ኃጢአተኛ ወንድማችሁንም በጸሎታቸው አስቡኝ እላቸዋለሁ። ሌላው ከፊት ለፊታችን ሚያዝያ 23 ቀን ሊቀ ሰማዕት የቅዱስ ጊዮርጊስ ዓመታዊ ክብረ በዓል አለ፣ ንግስ በዓል። ምናልባት ቀደም ብዬ ላሳውቃችሁ ወደፊት በኋላ እለቱ ሳይደርስ እንዳንሯሯጥ ማለት ነው። በዝክር በእኛ የምትሳተፉ በእኛ ማህበር በዝክር የምትሳተፉ ወይም ደግሞ ለመሳተፍ ፈቃደኛ የሆናችሁ ካላችሁ እንደዚህ እንደ ዝክረ ቅዱሳን እንደ ማህበራችን ማለት ነው በፈቃደኝነት መዘከር የሚፈልጉት ወንድሞችን በእነሱ አንድ ላይ የምናደርገው የዝክር አገልግሎት ስላለ በዛ መሳተፍ የምትፈልጉት ወንድሞች ካላችሁ መሳተፍ ትችላላችሁ። በራሳችሁ መንገድ የምትሳተፉ ካላችሁ በራሳችሁ መሳተፍ ትችላላችሁ ማለት ነው። ይህንን ቀደም ብዬ ላሳውቃችሁ ወይም ላስታውሳችሁ ብዬ ነው። ሌላው እህታችን ገነት ወለተ ማርያም በወንድሜ ተደፈርኩ ያለችን እህታችንን እስቲ በውስጥ መስመር ይለኛልና ይሄ ጥያቄ የጠየቀችው ማለት ነው እና ብታገናኝኝ ደስ ይለኛል እህታችንን ማለት ነው። ይሄን ይመስላል። በተረፈ ደህና እደሩልኝ። እግዚአብሔር አምላክ የነገ ሰው በለን። ላናግርህ ነበር በውስጥ መልካም ቃላት ያሰማልን ወንድማ ላይ የጸጋውን ያብዛልን በቤቱ ያጽናት መስለኝ ሳገለግልበት